እዚህ ራት ግብዣው ላይ ማለት ነው ጋቢናዬን እንደዚህ ጥየው አንድ ዩናይትድ ላይ ሊያጽናና ይመጣል። መልእክት ጊዜያችን ይመጣል በላቸው። አንተም አይዞህ፣ አንተም የዩናይትድ ደጋፊ እኮ ጊዜያችን ይመጣል በላቸው። ይሄን የሚመስል ቪው ኢንጆይ ማድረግ አልቻለም አብዬ። ስለዚህ ባካችሁ ዩናይትድ ያን አንተ ኮንግራ ብያለሁ። መኪናውን ፒት ታስደርገኛለህ። ታዲያ ስሙ ፎቶ ስንነሳ ማለት ነው አብዬ ፈገግ በላል። በምን ሁለላ አንተ ሸንፈል የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል። እንዳታዝሉ በነገራችን 3 ነጥብ ጦሳችንን ይዞ ይሄድ። ድሮ በእግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም ጅኖ አስቶን ቪላ ማለት ይሄ ነው። አለቀ። አስቶን ቪላ ማለት ይሄ ነው። ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ደማው ለጠፍ ማለት ይሄ ነው። በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው። ሮጀርስ ምን አይነት ጎል ያሳየን ጀማው። ምን አይነት ኦናና አለ አንዴ ማንቸስተር ቤት መሽለቀቀ ጀማው። ኦናና አለ አንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበር። እኛ ጋር ጥብቅ ብላችሁ አለፋ አታበላሽ ነበር። ለጠፍ ሰፈት ማለት ነው። ለጠፍ ሰፈት ማለት ነው ጀማው። አሉላ ዛሬ በይፋ ይቅርታ ጠይቋል። እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ። የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው። አሉላ እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ፈተነዋል። ከዚህ በኋላ በቃ እኛ የአርሴ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል። እኛ የማንቸስተር ደጋፊዎች አይደለም። አንዴ ከያዝን በቃ እንፈታለን። አለቀ። ፈተናል ጀማው። ሁለተኛ ቡድናችሁ አጋያችሁ። ሞርጋን ሮጀርስ ብቻውን ያጋያችሁ። ዋቴ ፐርፎርማንስ እግዚአብሔርን በጣም ነው የምትችለው። እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ እኮ አሽቃብጦ ነበረ መጀመሪያ። ከዚህ በኋላ ትጨነቃላችሁ። ያው ዛሬ ብሩኖም ተጎድቶ ወጣ። ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔርን ግን ጉዳችሁ ነው። በቃ ትጨነቂያለሽ። እየየ ነው የምትይው ገና አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝው። እንዳተኙ ብላችሁን እንደ ጎል አለ ቁጭ በሉ አላችሁ። እሺ አለን። እኛ ተቀመጥን። እኛ ታውቃላችሁ እናንተ እንድትበቀሉልን ምን የምንፈልገው ግን እኛ ቁጭ አለ በስማም ዘግናኝ ጎል በኪዳነ ምሕረት እንዲህ ጎል ይዘገንነው የለ እንዴ? ይዘገንነዋል እኮ ለምን ኩኛ ባይጨፍርስ? የሪቻርልሰን ተጋብቶበታል ጋይስ። የብራዚላዊ ነገራቸው ተጋብቷል። ባይጨፍርስ ቢከስ ባለፈው እንዲህ አሁን ደግሞ ሌላ እንዲህ ባይጨፈርስ ቢቀርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽው ብዬ ልታውሽ። ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው። ሰላም በዓለም ዙሪያ ሁሉ ማርያምን አልደበረኝም የሚለው ማለት ነው። ዛሬ ነበር ጥቅም ላይ መዋል የነበረበት ማለት ነው። ኧረ ምን አስቀይመን ነው ጎበዝ? ምን አድርገን ነው? እግዚአብሔር ምስክሬ ነው። ምን አድርገን ነው? ይሄን ያክል ምን አድርገን ነው እንዴ ተፈረደብን? እንዴ ምንፈልጋቸው ተጫዋቾች አፍሪካ ዋንጫ ሄዱ ምናምን ነገር ብለን እያማረርን ጥሩ ፎርም ላይ ያለው አስቶን ቪላ ልንገጥም ማለት ነው። ያለ ካሲሜሮ፣ ያለ አማድ፣ ያለ ብራያን ምቤሞ ኢቭን ቤንች ማለት ነው። ያለ ኮቢ ማይኖ፣ ያለ ብሩኖ ማለት ብሩኖን አስወጥተህ ማርቲኔዝን ነው የምትጠቀመው። የለም ከዛ ፍሌቸር ከዛ የሆኑ ህፃናትን ምናምን ነው የምትጠቀመው ማለት ነው። እንደዛም ሆኖ የተሻለው ቡድን ነበር። ቡድን ግን ብዙ ማውራቱ አስፈላጊ አይደለም ማለት ተሸንፈናል። ማርያምን አልደበረኝም። አሽ
ሳይውል ሳያድር አገኘሁሽ አንቀጣፊዎች እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዴ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፊ። ትላንትና ሁለተኛ ላይ መጣ ሚዜ ሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አይደል? አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዛው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕልሽ ምንድነሽ? ደራደሩ እና ዋይኒ ሮኒን ያየንበት ፖሊስ ኮልስ የታዩበትኝ ማንቸስተር ዩናይትድ አይደለም ያራዳ ልጅ። በፍጹም ማሊያውን የሚመጥኑ ተጫዋቾች የሉም። ኡጋርቴን ስታይ ደግሞ ቁጭ ብላ አልቅስም ይላል ያራዳ ልጅ። አትፍረዱብኝ። ዛሬ ትንሽ ቶንሲል በቃ እንደዚህ ወግሞ ይዞኛል ነው የምልህ። መድኃኒቱን ሀሳብ አስተያየት ኮሜንት ላይ እየሰጠ እንግበው ቪዲዮውን ማለት ነው። አስቶን ቪላ እያሳሳቀ አለቀ የሚባለውን ሙድ ጨማምሮ ይዞታል ማለት ነው ያራዳ ልጅ ዘንድሮ። ዛሬ ደግሞ ጨዋታው ላይ ከተመለከታችሁ ቀዝቀዝ ብሎ ነገር ግን ማለት ነው ገዳይ ሲያረፋፍድ ነው። ማቹ ተንቀሽቅሾ ነበረ። ነገር ግን ቪላ የሚቀልድ አይደለም። ማንቸስተር ዩናይትድ ቀድሞም ተገምቷል በዚህ ጨዋታ ሊሸነፍ እንደሚችል ማለት ነው። ያን በእርግጥ እንደውም ቆንጆ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል ማለት ነው። ኤቨንና ዶርጉ ዛሬ ትንሽ አሪፍ ይሻሉ ነበረ። ብሩኖ ፈርናንዴዝም እንደዚሁ ነገር ግን በጉዳት ተቀይሮ መውጣት ተችሏል ማለት ነው። እንደዚህ ኡጋርቴ ግን እኔ እንጃ ኡጋርቴ ነገር የሚወራም አይደለም። ያራዳ ልጆች ምን አለፋችሁ ብቻ ሀሳብ አስተያየት ኮሜንት ላይ እየሰጣችሁ ማንቸስተር ዩናይትድ ተሸንፏል። ቪላ ግን ማሸነፉን ቀጥሏል። ቀጣይ ከቼልሲ ነው። ኡናይ ኤምሬና ቪላ እስከሄድ ድረስ ይሄዳሉ። ሀሳብ አስተያየት ኮሜንት ላይ በደምብ ሼር ኮፒ ሊንክ ይደረግ። ክለባችን ማንቸስተር ዩናይትድ በአስቶን ቪላ 2-1 ተሸንፏል። ሁለቱንም ጎሎች ለአስቶን ቪላ ያስቆጠረው ሌኒሮ ሮጀርስ ነው። ያው ሌኒሮ ብለው ይሄ ሌኒሮ ቫንዳብ ብለ ነው ሶማሌ ቫንዳብ እንደዛ እንዳለ ነው። ቫንዳብ በካራቲ ነው የተጫወተብን በካራቲ። እኔ እኮ አስቶን ቪላ በቃ አሁን በጨዋታ በላይነት ወስዶ ምናምን በቃ ከአቅማችን በላይ ሆኖ ቢሆን ኖሮ በጣም ነበር በቃ ደስ የሚለኝ። አልነበረም በቃ ሁሉ ነገር ማድረግ እንችል ነበር እኮ። ራሳችንን ሰጠናቸው በቃ አሸንፈው ወጡ ራሳቸው እንጂ ከሆነ ወይ አርሰናል ሲያሸንፍ ምናምን አይታችሁት እንደነበር አይታችሁ በቃ ጥሩ ፐርፎርማንስ እያሳየ ነው ካያሸነፈ አይደል? ልክ እንደዛ ወስዶብን ቢሆን እሺ ለዚህ ልጅ እንኳን ቢሉ ለኩኛ እንደው ብናሸንፍ ዛሬ ወይ አቻ እንኳን ብንወጣ ጥሩ ነበር ለሱ እንዴ። በቃ እሱ ብቻ እኮ ነው ሲለፋ የነበረው ብቻውን። አይታችሁታል ሲደክም። ኳስ ከሄደ ይገባል ወይ ጥሩ ሙከራ ይሆናል። በዚህ ልክ ክፍት የኔ አፍ እንኳን እንደዛ አይከፈትም። የኛ ተከላካይ ክፍል እንደሚከፈተው በዛ ላይ ሻምበል ኳስ ሲይዝ እንዴት ነው የምሳቀቀው? ኦጋርቲ ኳስ ሲይዝ እንዴት እንደምሳቀቅ ብታይ። አሁን ሲስተሙ ነው ደግሞ ብሉ አሞሪም ነው ብሉ። አሞሪም ምንም ማድረግ አይችልም። በዛሬ ጨዋታ ላይ ያለውን ሙጥጥ አድርጎ ነው የተጠቀመው። ደግሞ እኮ የደሃንም ሙሙ የሚያሰፋ እንጂ የሚያጠብ የለም አሉ። በዚህ ባለው ላይ ሌላ ችግር ካፒቴናችንም ተጎዳ። የሄዱት ልጆች አሉ አይደል? ደግሞ ሌላ ጉዳት መጣ። ሊቻ ገባ። እኛኛ ነው ሁሉ ነገሩ። ግን ለኩኛ ሲባል ዛሬ ማሸነፍ ነበረብን። ምንም ማድረግ አይቻልም። ዩናይትድን አብሽሩ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ እያደረገ የሚገኘውን የኡናይ ኤምሬውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዝን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይም እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር ያስመለከተን። ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር የቻሉት። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ
ቪላዎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ከርል ጎል አስቆጥረው 2-1 ጨዋታው ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። ፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ ሶስተኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከተ እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አሁን በቪላ ተሸነፍን ብዬ ልበሳጭ ወይስ ኔክስት ጌሞችን እያሰብኩኝ ልሳቀቅ? የዩናይትድ ደጋፊዎች እኔ አሁን ያልገባኝ ነገር ቪላን ተጉት ጋይስ። እኔ ብራያም ቤሞን አማድ ያሉን ላይክ ዩናይትድን ቻንስ በቃ የምንፈጥርባቸውን ወሳኝ ሰዎች አተን ነው የገጠምነው። እዛ ላይ ገና ሲደመር ብሩኖ ፈርናንዴዝ ተጎርጦ ወጣ። ሌላ የቻንስ ማሽናችንን አጣን። እነ ሊሳንድሮ ማርቲኔዝን 6 ቁጥር እያጫወትን 2018 ዓመት የፍሌቸርን ልጅ ቀይረናት ላይ ካለንበት ኮንዲሽን አንጻር 2-1 መሸነፋችን እንደውም የተሻለ ነገር አይተናል ቡድኑ ላይ ምናምን ማለት ይቻላል። አይ ቲንክ ያው እሱ የሚያስደስት ባይሆንም ዩናይትድ ኤኒዌይስ የብሩኖ ፈርናንዴዝ ጉዳት ምንድን ነው? ከምን ደረሰ? አሁን ዩናይትድ ኔክስት ጌሞችን እንዴት ነው የሚያስኬደው? እኔ አሁን ያልገባኝ ነገር ሰከንድ አፍ ቶታሊ ላይክ እስከ ፋይናል ሰር እኔ ረጃጅም ኳሶችን ምናምን ስንጮት ነበር መጀመሪያ አካባቢ። ከዛ በኋላ ግን በቃ በአሪፍ ሁኔታ ፋይናል ሰርድ ላይ ምናምን ፕሬስ እያደረግንም እያስጣልናቸው በራሳችንም እየደረስን ነበረ ምናምን። ፋይናል ሰርድ ላይ አጠቃቀሙ እና ኤክስፔክት የሚደረግ ነው። ኔክስት ጌሞች ግን እንዴት ነው የሚሆኑት? ለማንኛውም መጪው ጊዜ ድቅድቅ ጨለማ ነው። የአርሰናል ደጋፊዎች ግን እናንተ እንዳትለፈልፉ። እኛን ያሸነፈን ቡድን ቪላ እናንተንም አሸንፋችኋል፣ ያውም ከነ ምናምናችሁ። እኛ ሊሳንድሮ ማርቲኔዝን 6 ቁጥር የነ ፍሌቸርን ልጅ ቀይረን አስገብተን አማራጭ አተን ምቤሞ አማድ ማዝራዊን ድንገት አተን ነውና እናንተ እንዳለፈልፉ